ሰላም እንደምን አላችሁ ውድ የያ ኮንስትራክሽን ቤተሰቦች እንግዲህ ሰሞኑን ጠፍተናል በጣም ይቅርታ ትንሽ ቢዚ ፕሮጀክቶች ላይ ቢዚ ስለነበርን ነው እንግዲህ በዛሬው ቪዲዮአችን የምናየው የፊኒሺንግ ቤዚክ ስቴፖቹ ምንድናቸው የትኛው ከየትኛው ይቀድማል እንዲሁም ደግሞ ፊኒሺንግ በመታሰሩበት ሰዓት ላይ ልታቋቸው የሚገቡት ነገሮች ምንድናቸው የሚሉትን አብረን የምናየው ይሆናል ማለት ነው አብራችሁን ቆዩ ድጋሚ እንኳን ደህና መጣችሁ እንግዲህ በዛሬው ቪዲዮአችን ፊኒሺንግ በመናሰራበት ሰዓት ላይ የትኛው ይቀድማል የሚለው ነገር ብዙ ጊዜ ውዝግብ ይፈጥርብናል እንዲሁም ደግሞ አንዱን ካንዱ ሳናስቀድም በመንቀርበት ሰዓት ላይ ሳይታችን የመበላሸት ነገር ቀለም ላይ የመበላሸት ችግሮች የውሃ ስርገት ችግሮች እንደነዚህ አይነት ነገሮች ይፈጠራሉና ቤዚክ ስቴፖቹ ምንድናቸው እንዲሁም ደግሞ ፊኒሺንግ በመሰሩበት ሰዓት ላይ ልታውቋቸው የሚገቡት ነገሮች ምንድናቸው እንዲሁም ደግሞ እንደ ባለቤት ማወቅ ያለባችሁና በዛ መሰረት ብታሰሯቸው ብዙ ነገር ታተርፋላችሁ የሚሉትን በዛሬው ቪዲዮአችን የምናይ ይሆናል ማለት ነው እንደተለመደው ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ያያ ኮንስትራክሽን እንግዲህ ወደ ፔይንት ማኑፋክቸሪንግ ውስጥ እንደገባን በቪዲዮቻችን ብዙ ጊዜ ፖስት እናደርጋለን ሶ ከኛ ጋር አብራችሁ መስራት የምትፈልጉ እቃችንን ወሰድም የምትፈልጉ ካላችሁ ክፍለ ሀገር ማከፋፈል የምትፈልጉም ካላችሁ ደውሉልን እንግዲህ ወደ ዛሬው ቪዲዮአችን በምንሄድበት ሰዓት ላይ ፊኒሺንግ በመናሰራበት ሰዓት ብዙ ጊዜ ከምንሰራቸው ቤዚክ ስቴፖች አንዱ ብዬ የማስበው ፊኒሺንግ ስንገባ የትኛው መቅደም አለበት የትኛው ነው መሰራት ያለበት የሚለው ነገር ላይ ብዙ ጊዜ እንወዛገባለን ያ ብቻ አይደለም ስራው ከተጀመረም በኋላ መልሶ ማፍረስ ማስተካከል የሚፈጠሩ ነገሮች ይኖራሉ ማለት ነው ሶ አቅም ካለ ወይም ደግሞ አፈርድ ማድረግ የምትችሉ ከሆነ ወይ መኖሪያ ቤታችሁ ሊሆን ይችላል ወይም ደግሞ ኮሜርሻል ቢልዲንጋችሁ ሊሆን ይችላል ሆቴሎችም ሊሆኑ ይችላሉ አቅሙ ካላችሁ ኢንቴሪየር ዲዛይን ብታሰሩ በጣም ጥሩ ነው ብዬ ነው የማስበው ኢንቴሪየር ዲዛይን ለማሰራት ያን ያህል ከባድ ብር አይመስለኝም ምክንያቱም ፕሪፕላን የተደረገ ነገር ጀስት ህንጻችሁ ለማስገንባት ዲዛይን እንዳሰራችሁት ሁሉ ፊኒሺንጋችሁንም ስታሰሩ አስቀድማችሁ ፕላን ብታደርጉና መሬት ላይ ከወረደ በኋላ በ3D በቪዲዮዎች እያያችሁ መሬት ላይ ከወረደና ከተስተካከለ በኋላ እያንዳንዷ ነገር እዛ ላይ ካገኛችሁ በኋላ ከዛ በኋላ ወደ ኢምፕሊሜንቴሽን በምትሄዱበት ሰዓት ላይ ምን መግዛት እንዳለባችሁ ምን ስቴፕ እንደሚቀድም እያንዳንዱ ነገር ክሊር ይሆንላችኋል አንዳንዴ በተለምዶ ኢንቴሪየር ማሰራት በጣም ሌክዠሪ ነው ተብሎ ስለሚታሰብ ብዙ ጊዜ የምንሰራቸው ስህተቶች ምንድነው ኢንቴሪየር ሳናሰራ ወደ ስራው እንገባና ዲዛይኖች አንዳንዴ ሰዎች በእኛ በኩል የምናውቃቸው ዘመድ ሊሆን ይችላሉ ሙያ ውስጥም ያሉ ሰዎች ሊሆኑ ይችላሉ ስራው ከተጀመረ በኋላ ይመጡና ሐሳብ አስተያየት ይሰጡናል የነሱን ሐሳብ በምንቀበልበት ሰዓት ላይ መልሰን ከነገና ደግሞ እነዛን ነገሮች እያፈረስን የገነባነውን እያፈረስን ከነገና ደግሞ መልሰን ስንሰራ ይዘወተራል ይሄ ሀፕን የሚያደርገው እንግዲህ ፕላን አለማድረግ ነው ህንጻችን በመናሰራበት ሰዓት ላይ ብዙ ጊዜ ስትራክቸር ላይ ፕላን ማናወጣበት ወይ ሐሳብ ማንቀይርበት ዋናው ሪዝን መጀመሪያ ፕላን ስለተደረገ ነው ሶ ስትራክቸር ላይ ከቀየራችሁ በኋላ ላይ አፌክት እንደሚያደርጋችሁ ስለምታውቁ ስትራክቸራል ስታሰሩ ፕላናችሁን አትቀይሩ ሶ ውስጥም ላይ ፊኒሺንግ ላይ በመታሰሩበት ሰዓት ላይ አስቀድማችሁ ኢንቴሪየር ብታሰሩ እነዚህ አይነት ነገሮችን መልሶ ማፍረስና አዲሽናል ኮስት ውስጥ እንዳትገቡ ያደርጋል ማለት ነው አፎርድ ማድረግ አንችልም የምትሉ ከሆነ ግን ሙያተኛ ስትቀጥሩ በተቻላችሁ አቅም ፊኒሺንግ እኛ ለያያ ኮንስትራክሽን ብዙ ጊዜ እንድትሳሳቱ ማልፈልገው ነገር የፊኒሺንግ ስራዎችን አንሰራም ግን የፊኒሺንግ ፕሮዳክቶችን እንሸጣለን እንደ ኬሚካል አይነቶች እንደ ዋተር ፕሩፊንግ ፕሮዳክቶችንና ቀለሞችን ነው የምንሸጠው ሶ እንድታውቁ የሚገባው እኛ ግንባታ ላይ ነው የምንሰራው ሶ ፊኒሺንግ ላይ በመታሰሩበት ሰዓት ላይ ግን ብዙ ጊዜ የሚፈጠረው ስህተት ብዬ የማስበው ስራውን እኛ ራሳችን ማኔጅ እናደርገዋለን ብሎ ወደ ስራው በመግባት ከቻክ ሰራተኛው ጋር ራሳችን ዲል ማድረግ ወይም ክላይንት ዲል ማድረግ ከጂፕሰም ቦርድ ሰራተኛው ጋር ከሴራሚክ ሰራተኛው ከሁሉም ጋር ዲል በመታደርጉበት ሰዓት ላይ መጨረሻ ላይ ምን እየተፈጠረ ይመጣል ማኔጅ ማድረግ ይከብዳቸዋል ያ ማለት ሙያተኛ እኛ ጋር ላይ ዲሲፕሊንድ አብዛኛው ሙያተኛ ዲሲፕሊንድ አይደለም ሶ ከኮንትራክተር ጋር ወይም ከአንድ ሰው ጋር ዲል የምታደርጉ ግን ከሆነ እነዚህ ነገሮች ማኔጅ ሊያደርግላችሁ ይችላል ማለት ነው ሶ አፎርድ ማድረግ የማትችሉ ከሆነ ሳይት ላይ ሱፐርቫይዘር በደሞዝ ቀጥራችሁ ማሰራት ትችላላችሁ ከናንተ የሚጠበቀው ፕሮዳክት ስትገዙ ኳሊቲውን የጠበቀ ፕሮዳክት መግዛት ከናንተ የሚጠበቅና ኤክስፔክት የሚደረግ ነው ብዬ ነው ማስበውና አንድ ሳይት ሱፐርቫይዘር በመትቀጥሩበት ሰዓት ላይ እዛጋ ሳይቱን ሰራተኛው ማኔጅ እያደረገ ፔይመንቱ ማኔጅ እያደረገላችሁ የሚመጣ ከሆነ እናንተ እዛጋ የራሳችሁንም ቢዝነስም ስራችሁንም እየሰራችሁ ጎን ለጎን ደግሞ መቅረብ ያለበትን ዕቃ እያቀረባችሁ ማኔጅ የምታደርጉበት ሚንስ ብታስኬዱ የተሻለ ነው ብዬ ነው ማስበውና ከዚህ በፊትም አንድ ቪዲዮ ሰርቼ ለአንድ ሰው ፊኒሺንግ ብትሰጡ ስል አብዛኛውን ጊዜ ሰው የተሳሳተው ነገር ብዬ የማስበው ሁሉንም ስራ ለአንድ ሰው ሰጣችሁ ሴራሚኩንም እሱ እንዲሰራ ዋተር ፕሩፊንግ ወይ ኤቭሪቲንግ ብቻ ፊኒሺንግ ላይ ያሉት ነገሮች አንድ ሰው ብቻ እንዲሰራ አይደለም ሱፐርቫይዝ የሚያደርግላችሁ ሰው ግን ሲኖር ወይም ደግሞ ለኮንትራክተር ግንባታውን ለኮንትራክተር እንደሰጣችሁት ይሄንንም ደግሞ ፊኒሺንግ ላይና ኢንቴሪየር ስራ ላይ ለሚሰሩ ሰዎች ብትሰጡት
እነሱ ማኔጅ የሚያደርጉላችሁ ከሆነ በብዙ ነገር ሊያግዟችሁ ይችላል። እሱ ብቻ አይደለም ምን ትሬንድ እያደረገ ነው የሚለውን ነገርና ቤታችሁም ሰማው ወደ ሞደርን ሉክ እንዲኖረውና እናንተ ወደ ፈለጋችሁት አይነት የቤት አይነት እይታ እንዲፈጥርላችሁ ያደርጋል ማለት ነውና ጊዜውን የዋጀ ትሬንዱ ምንድነው የሚለውንም ፎሎ አፕ እንዲያደርጉላችሁ በጣም ፊኒሺንግ ስቴፖች ላይ በምንሄድበት ሰዓት ላይ መጀመሪያ ልታሰሩ የሚገባው እንግዲህ ልስናችሁን ከጨረሳችሁ በኋላ ወደ ጂፕሰም ቦርድ ስራ ነው የምትሄዱት። ጂፕሰም ቦርድ ላይ በምታሰሩበት ሰዓት ላይ ሀገራችን ላይ ሁለት አይነት የጂፕሰም ቦርድ ሜትሮች አሉ። አንደኛው ሎካሉ ነው፣ ሁለተኛው ደግሞ ኢምፖርተር ተብሎ እንዲሁም ደግሞ በሎካል እየተመረተ የሚገኘው ድራይዎል ጂፕሰም ቦርድ ነው። ድራይዎል ጂፕሰም ቦርዱ ኦልሬዲ ሬዲ ነው። ጋልቫናይዝድ ስቲሎችን ጋር አብሮ በማዋቀር ወደ ስራ መግባት ይቻላል። ስራውን በጣም ያፈጥንልናል። ኮስቱ ግን ኮምፔር ስናደርገው ከሎካሉ እዚሁ ሀገር ውስጥ ተመርቶ በዱቄት መልክ ነው። እሱን ውሃ በጥብጣችሁ ሞልዱ እስከታችሁ ከደረቀ በኋላ የምትጠቀሙበት ሎካሉ ደግሞ ኮምፔር በምታደርጉበት ሰዓት ላይ ዋጋው ሞር ኢምፖርትድ የሚደረገው ወይም ደግሞ ድራይዎል ጂፕሰም ቦርድ የምንለው ኢምፖርትድን ብቻም አይደለም እዚሁ ሀገር ውስጥም እየተመረተም ስለሚገኝ ዋጋው ኮምፔር ሲደረግ ይጨምራል። ግን ከፍጥነት አኳያ እንዲሁም ደግሞ ላለመጨመላለቅ ሳይቱን በምትሰሩበት ሰዓት ላይ ብዙ ታይማችሁንም ለኮስታችሁንም ሴቭ እንድታደርጉ ያደርጋል ማለት ነው። ታይማችሁ ላይ በጣም ማኔጅ እያደረጋችሁ እንድትሰሩ ድራይዎል ጂፕሰም ቦርዱ ሞር የተሻለ ነው። እንዲሁም ደግሞ ጂፕሰም ቦርዱን ሰርታችሁ ከጨረሳችሁ በኋላ ቀጥታ ወደ ጂፕሰም ቻክ መግባት ትችላላችሁ ማለት ነው። ቀጥታ ወደ ጂፕሰም ቻክ ነው የምትሄዱት። ጂፕሰም ቻክ በምታሰሩበት ሰዓት ላይ ስቴጅን ያልበዛበት ፕሮዳክት ቢሆን የተሻለ ነው ብዬ ነው የማስበው። ብራንድ መጥቀስ ያን ያህል ተገቢ ነው ብዬ ስለማላስብ ነው። ግን ከተማችን ላይ ትልልቅ በማኑፋክቸሪንግ ደረጃ ላይ በጣም በትልቁ የሚያመርቱ 3 ካምፓኒዎች አሉ። ከነሱም ብትጠቀሙ የተሻለ ነው ብዬ ነው ሰጀስት የማደርገው። ሞር ዌስቴጃቸው ቆንጆ የሆኑ ፕሮዳክት ናቸው። ዌስቴጅም የለባቸውም። ዌስቴጅ ነሴንስ በምንልበት ሰዓት ላይ ጂፕሰም ቻክ ሙያተኛው በሚሰራበት ሰዓት ላይ ብዙ ውዳቂ ካለው ወይም ደግሞ መሬት ላይ የሚወልቀው ከበዛ ዌስቴጅ በዛበት ማለት ኤሪያ ከቨር የሚያደርገው ይጨምራል፣ ይቀንሳል። እንዲሁም ደግሞ ጂፕሰማችሁንም እናንተም ኮስት ላይ እየጣላችሁ ስለሚሄድ እንደነዚህ አይነት ፕሮዳክቶችን ኳሊቲያቸውን የጠበቁ ብትጠቀሙ ጥሩ ነው። ከዛ በመቀጠል እንግዲህ ቻካችሁን ከጨረሳችሁ በኋላ ቀጣይ እንግዲህ ስቴፕ የሚሆነው የሴራሚክ ስራ ነው። የሴራሚክ ስራችሁን እንግዲህ ደረጃዎች ስቴርኬዞች አሉ፣ ዶር ሲሎች አሉ፣ ዊንዶ ሲሎች አሉ። እንዲሁም ደግሞ የቤቱን ሴራሚክ አለ። ፐርኬ ከፈለጋችሁ በተለይ ለማስተር ቤድሩሞች እኔ ሃይሊ ሰጀስት ማድረገው ሙቀት ያለበት አይነት ሴራሚክ ስለሚቀዘቅዝ ፐርኬ ብትጠቀሙ ሞር ሙቀትን ስለሚፈጥርላችሁ የምትተኙበት ክፍልም ስለሆነ እንደነዚህ አይነት ፕሮዳክቶችን ብትጠቀሙ ሰጀስት አደርጋለሁ። ሴራሚክ እንግዲህ የሀገር ውስጥ የውጭም አለላችሁ። ዋጋቸው በጣም ልዩነት ስላለው ዋጋውን በደንብ ቼክ አድርጋችሁ ኳሊቲውንም በደንብ አይታችሁ ብራንዳቸውን በደንብ ቼክ አድርጋችሁ መግዛት ይኖርባችኋል ማለት ነው። እና ቴስት በምታደርጉበት ሰዓት ላይ በተለይ ሴራሚክ ሀገራችን ላይ በጣም ብዙ ሰው ቤት በሚያሰራበት ሰዓት ላይ በየክፍሉ ሴራሚክ የመለያየት ነገር አለ። ያንን ባታደርጉ ሰጀስት አደርጋለሁ። የሆነ ፕሌን የሆነ ሉክ ሞደርን እና የማያልፍበት አይነት እይታ እንዲፈጥርላችሁ በየክፍሉ ወጥ የሆነ ሴራሚክ ብታደርጉ ሰጀስት አደርጋለሁ። አንለስ በጣም አስገዳጅ ካልሆነ በስተቀረ ማለት ነው። እና ሴራሚካችሁን አሰርታችሁ ከጨረሳችሁ በኋላ እንግዲህ የውስጥ ቀለማችሁን ታሰራላችሁ። የኤሌክትሪክ መስመር ዝርጋታ፣ የሳኒተሪ ፊቲንግ፣ እነዚህን ስቴፖች እያደረጋችሁ ነው የምትሄዱት። የውጭ ቀለም ቅብም በዛው አያይዛችሁ መስራት ትችላላችሁ። የውጭ ቀለም ቅብ ሰርታችሁ ፖንቲያችሁን ካፈረሳችሁ በኋላ ደግሞ የውጭውን የግቢያችሁን ሴራሚክም ቀጣይ ስቴፕ ማድረግ ትችላላችሁ ማለት ነው። እና እነዚህን ስቴፖች እየተሰራ የውጭ በር መገጠም ይችላል፣ የውስጥ በሮች መገጠም ይችላሉ። እነዚህ ስቴፖችን የውጭ በር መገጠም ይችላል፣ የውስጥ በር መገጠም ይችላል። እንዲሁም ቀጣይም ደግሞ ወደ አልሙኒየም ስራ መግባት ትችላላችሁ ማለት ነው። ዶር ሲል እና ዊንዶ ሲል ከተገጠመላችሁ የአልሙኒየም ስራም ጎን ለጎን መሄድ የሚችልበት ሚሶች አሉ። የውሃ ቀለም ስታሰሩ እንግዲህ የውሃ ቀለም በር ከመግጠማችሁ በፊት አንድ እጅ ብታስገቡ ጥሩ ነው። ከተገጠመ በኋላና ቤቱ ሙሉ ለሙሉ የኤሌክትሪክ ስራው ሁሉ ነገር ጥንቅቅ አድርጎ ካለቀ በኋላ የመጨረሻው ሳይቱን አስረክቦ የሚወጣው ሙያተኛ የውሃ ቀለም ቀቢ ነው። የውሃ ቀለም ወይም የውስጥ ቀለም ቀቢ የመጨረሻውን ስራ ሰርቶ የሚያስረክባችሁ እሱ ነው ማለት ነው። እንግዲህ ይህንን ከጨራረሳችሁ በኋላ ሌሎች እንደዚህ አስፈላጊ የምትሏቸውን ዲኮሬቲቭ ማቴሪያሎች ፈርኒቸሮቻችሁን እያስገባችሁ ማሰራት ትችላላችሁ። ጽዳት በምታጸዱበት ሰዓት ላይ ቤታችሁን እንግዲህ በጣም ልትጠነቀቁ የሚገባው የውሃ ስርገት ወደ ግድግዳችሁ እንዳይገባ በጣም መጠንቀቅ ይኖርባችኋል። አብዛኛውን ጊዜ ከተማችን ላይ ሴራሚኩን ለማስለቀቅ ተብሎ የተለያዩ አሲዶች እና በጣም ውሃ የምንጠቀመው ከሆነ ግድግዳ ላይ በሚረጭበት ሰዓት ላይ ያ ግድግዳ አብዛኛውን ጊዜ ከሴራሚክ በላይ አይታችሁ ከሆነ ወይም ከመሬት በላይ ቀለሙ እያከፎከፈ ከሚነሳበት ዋናው ሪዝን እንግዲህ ውሃ በጣም የሚረጭበትና ውሃ በምናጠጣበት ሰዓት ላይ መሬታችን በጣም ቅዝቃዜ የሚስብ ከሆነ ስሩ ታይም ፈንገስና አልጌ እየተፈጠረ ይመጣል። ያ ፈንገስና አልጌ ኦልሬዲ ክሬትድ ከሆነ
ጂፕሰሙን እየበላ ስለሚቆይ እናንተ በየጊዜው ሜንቴን ብታደርጉትም ምንም መፍትሄ ላይ ሰጥላችሁ ይችላል። ለሳይነስ በሽታዎችም ሊያዳርጋችሁ ስለሚችል ጽዳትን በምታጸዱበት ሰዓት ላይ በተቻላችሁ አቅም ግድግዳችሁን እንዳያበላሹባችሁ ብትጠነቀቁ ጥሩ ነው ላለው። እንግዲህ በተቻላችሁ አቅም ፊኒሺንግ ስታሰሩ ለአንድ ሰው ለመስጠት ሞክሩ። ያንን ሰው ፕራይሱን ገበያው ላይ ያለውን ነገር ኮምፔር አድርጋችሁ እያንዳንዷን ነገር ፎሎ አፕ ብታደርጉ በጣም ሰጀስት አደርጋለሁ። ከተማችን ላይ በጣም ብዙ የተማሩ ኢንቴሪየር ዲዛይነሮች አሉ፣ የፊኒሺንግ ስራዎች የሚሰሩ ልጆች በጣም ብዙ አሉ እና ቺፕ ኢዝ ኤክስፔንሲቭ። ሁሌ በቅናሽ ዋጋ አገኘን ብላችሁ የምታሰሩት ነገር የቤታችሁን የመጨረሻውን ውበት ሊሰጥላችሁ የሚችለው ፊኒሺንግ እስከሆነ ድረስ በጣም ሲሪየስ አድርጋችሁ ልታዩት የሚገባ ጉዳይ ስለሆነ ነው ይህን ቪዲዮ ልሰራላችሁ የተገደድኩት። ኤኒ ኩዌስችን ካላችሁ ኮሜንት ሴክሽን ላይ ልመልስላችሁ እችላለሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረጋችሁ እንዳይረሳ። መልካም ቀን።